ሰላም ውድ አድማጮቻችን የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ከሚጠበቁ ትልልቅ ጨዋታዎች ውስጥ መሪው የእንግሊዝ ፕሪሚየር ሊግ መሪው አርሰናል በተጠባቂ ሁኔታ ወደ ኤለን ሮድ ላንክሻየር ግዛት ያቀናል። ሊድስን የዳንኤል ፋርካውን ሊድስ ይገጥማል። እንግዲህ ሊድስ ጠንካራ ከሚባሉ ቡድኖች ውስጥ አንዱ ነው። በሜዳው በጣም ጠንካራ ቡድን ነው። ታዲያ መድፈኞቹ በ23 የእንግሊዝ ፕሪሚየር ሊግ ጨዋታዎች 50 ነጥብ ሰብስበው 15ቱን አሸንፈው በአምስቱ እንግዲያቸው ወጥተው በሶስቱ ሽንፈትን አስተናግዷል። ታዲያ ይህ ስብስብ 42 የጎል ልዩነቶች አሉት። በአጠቃላይ በውድድር ዓመቱ ባለፉት 3 ጨዋታዎች ያጋጠማቸው ሁኔታ አስቸጋሪ ነው። ታዲያ ይህንን የሊድስን ጨዋታ ማሸነፍ ግዴታ ውስጥ ወድቀዋል ማለት ይቻላል። ምክንያቱም የሊቨርፑሉ የኤሚሬትስ ያቻ ውጤት፣ የሲቲ ግራውንዱ የኖቲንጋም ፎረስት ያቻ ውጤት እና የኤሚሬትሱ እንግዲህ አርሰናል እንግዲህ ከረጅም ጊዜያት በኋላ ከ158 ጨዋታዎች በኋላ 3 ጎሎች የተቆጠሩበት በካሪኩ ማንቸስተር ዩናይትድ የተሸነፈበት ጨዋታ አሳዛኝ እንደነበር ይታወቃል። ነገር ግን እነዛን ጨዋታዎች በተለይ በሳምንቱ አጋማሽ ካሪየትን ማሸነፉን ተከትሎ ወደ ድል ተመልሰዋል። ብዙ ተጫዋቾችን እረፍት አግኝተዋል። ታዲያ ይህንን ጨዋታ መድፈኞቹ እንግዲህ በሰፊ ጎል ልዩነት ወደ ፕሪሚየር ሊጉ ተፎካካሪነታቸውና አስደናቂ ብቃታቸው መመለሳቸውን የሚያሳዩበት ይሆናል ተብሎ ይጠበቃል። ማንቸስተር ሲቲና አስቶን ቪላ ከአርሰናል ስር የአርሰናልን ስህተት እየጠበቁ ይገኛሉ። ሁለቱም በ46 ነጥቦች የ4 ነጥብ ልዩነት አላቸው። መድፈኞቹ ይህንን ብቃታቸውን ማስቀጠል እንግዲህ ለመድፈኞቹ አስፈላጊ ነው የሚሆነው። የማይክል አርቴታ ስብስብ ኤለን ሮድ ዳንኤል ፋርካን ይገጥማል። ውድ አድማጮቻችን በእናንተ እይታ ጨዋታው ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ውድ አድማጮቻችን የአራተኛው ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ በሁለቱ ቡድኖች መካከል የተለያየ ፐርፎርማንስ ላይ የሚገኙ ቡድኖች ናቸው። አርሰናል በፕሪሚየር ሊጉ መሪ ነው። ኤለን ሮድ ሊድስ ደግሞ በ16ኛ ደረጃ ሰንጠረዡ ላይ ይገኛሉ። 23 ጨዋታዎች አድርገው 26 ነጥቦችን ሰብስበዋል። ባለፉት ጨዋታዎች ደግሞ አንዱ ተሸንፈው አንዱን አሸንፈው አንዱን አቻ ወጥተዋል። በባለፈው ሳምንት በኤቨርተንን እንግዲህ ገጥመው 1-1 የወጡበት የሚታወስ ነው። ታዲያ የሊድስ በዳንኤል ፋርካ ይዘው በፕሪሚየር ሊጉ እያየናቸው ይገኛል። በኖርዊች አሰልጣኝነታቸው ዳንኤል ፋርካ በጣም የሚቸገሩ ነበሩ የጨዋታ ስታይላቸውን ባለመቀየር። ታዲያ ብዙ ቡድኖችን ማውረዳቸውን ተከትለው አሁን ግን በጥሩ ሁኔታ የጨዋታ ስታይላቸው ኢንተንሲቲ የጨመረ ኳስን መቆጣጠር ላይ ለቀቅ ያለ ቡድንን ለመመስረት እየሞከሩ ነው የሚገኙት። ታዲያ ሊድስ እንግዲህ በሁሉም ውድድሮች ካያችሁ ባለፉት 3 ጨዋታዎች እንግዲህ ጥሩ ፐርፎርማንስ ላይ ይገኛሉ። ይህንን ብቃታቸውን ለማስቀጠል ይፈልጋሉ። እንግዲህ አርሰናል ከ2021 ላይ በማንቸስተር ዩናይትድ በካሪኮ ዩናይትድ ከተሸነፈ በኋላ በድጋሚ በዚህ ሳምንትም ተሸንፏል። ታዲያ ይህንን ሁኔታ ለመቀየር አርሰናል የፕሪሚየር ሊግ እውነተኛ ተፎካካሪና ዋንጫውን ማሸነፍ ዘንድሮ እንዲችል እንደዚህ አይነት ጨዋታዎች ያስፈልጉታል። እንግዲህ ባለፈው ሳምንት የማንቸስተር ዩናይትድ ሽንፈት ሲታሰብ የዶርጉና የኩኛ አስደናቂ ጎሎች ይታወሳል። ያ ደግሞ አጋጣሚ ነው። ስለዚህ አጋጣሚ ነው ሲባል ድሎቹ አንዳንዴ ከምንም አይነት አማራጭ የሚፈጠሩ ድሎች ይኖራሉ። ታዲያ አርሰናል ጥንቃቄ መውሰድ የሚጠበቅበት ለሌሎች ጨዋታዎች ላይ ይህንን የመከላከል ቅርጻቸውን ማስቀጠል የሚያስፈልግ ነው የሚሆነው። የካሪያቱ የሳምንቱ አጋማሽ ድል ግን በጣም አስፈላጊ ነበር። 2 የተለያዩ አጋማሾች፣ በመጀመሪያው አጋማሽ መድፈኞቹ ጥሩ ብቃታቸውን ያሳዩበት፣ በተለይ ደግሞ የአማካኝ መስመሩ የካይ ሃቨርትዝ የጨዋታ ኮከብ እሱ ነው የተመረጠው እና እንዲሁም ደግሞ የብሬቼዜ የፈጠሩት የአማካኝ መስመር ጥምረት የአርሰናል በኤምሬትስ የነበሩትን ደጋፊዎች የሚያስደስት በጣም ፈጣን የነበር መልሶ ማጥቃት፣ ፈጣን የነበሩ እድሎችን የመፍጠር አቅም በጣም ይታይ ነበር። የማዱዌኬ ድሪብል የማድረግ ብቃት በጣም ጥሩ የነበር የመጀመሪያ አጋማሽን አሳልፈዋል። ቪክቶር ዮኬሬስ ጎሎችን ያስቆጠረበት፣ ሃቨርትዝ ጎል ያስቆጠረበት ነበር። ታዲያ አርሰናሎች አሁን ሌላኛውን ለውጥ ሌላኛውን ቅያሪ ሲያደርጉ በኦዴጋርድ መግባትን ተከትለው ብዙ ደጋፊዎች ኦዴጋርድ ላይ ያላቸውን ተቃውሞውንም በከፍተኛ ሁኔታ እየገለጹ ይገኛሉ። ያ ማለት ምን ማለት ነው? አርሰናል እንደ ቡድን ጥሩ ፐርፎርማንስ ላይ ጥሩ ብቃት ላይ ቢገኝም ነገር ግን የኦዴጋርድ ብቃትና በተለይ ኳሶችን ወደ ሳጥኑ የመላክና ተጋጣሚን የእድሎችን የመፍጠር ሁኔታው ከጊዜ ወደ ጊዜ እየቀነሰ መጥቷል። በተለይ ደግሞ በተቃራኒ ቡድን ተከላካይ እና በአማካኝ መካከል ላይ ተገኝቶ እንደ 10 ቁጥር እድሎችን እየፈጠረ አይደለም የሚለው ብዙ ጊዜ የመጨረሻ ጊዜውን የሚያጠፋው ከኋላ የጨዋታ ቴምፖ ሲቆጣጠር ነው። ስለዚህ ማይክል አርቴታ በአንዳንድ አጋጣሚዎች ኦዴጋርድንና ለምን ኤዜን አንድ ላይ አያሰልፍም የሚሉ ሌሎች ጥያቄዎችም አሉ። ነገር ግን በዛ ጨዋታ ላይ አርሰናል ጥሩ የሚያደርገው እንግዲህ ወሳኝ ከሚባሉ ተጫዋቾቹ ብዙዎቹን ማሳረፍ ችሏል። ወደ ፊትነስ መመለስ ያለባቸውን ወደ ፊትነስ መልሷል።
እንግዲህ ራያ አልፈዋል። ቲምበር፣ ሳሊባ እንዲሁም ደግሞ ገብርኤል በዚያ ካለፈው ደግሞ 45 ደቂቃ የተሰለፈው። ራይስ፣ ዙቢሜንዲ ረፍትን አግኝተዋል። ኦዴጋርድ እና ኤዜም እየተፈራረቁ ነው በጨዋታው ላይ የተጫወቱት። ከዛ ውጭ ሳካ፣ ዮኮሬስ እና ሄሱስም ተቀያይረዋል። ስለዚህ ይህንን ብቃት ማስቀጠል ነው የሚያስፈልገው። ዮኮሬስ ጎል አስቆጥሯል። በፕሪሚየር ሊጉ ነው አሁን ጎል ማስቆጠር ያቃተው። ያንን ጎል እንዲያስቆጥር ደግሞ ከመድፈኞቹ በኩል ጥረቶች የሚያስፈልጉ ነው የሚሆነው። እንግዲህ ቻምፒዮንስ ሊግ ውጤታቸው መድፈኞቹን በቶፕ 8 እንዲጨርሱ አግዟቸዋል። ቶፕ 8 ነው መጨረሳቸው ጥሩ ቢባልም በፕሪሚየር ሊጉ ግን ያላቸውን ብቃት መቀየር እንደሚያስፈልግ ይታወቃል። እንግዲህ ሊድስ ከወራጅ ቀጠና ካሉ ቡድኖች በሜዳው በዘንድሮ ውድድር ዓመት 2 ብቻ ነው ሽንፈትን ያስተናገደው። ለመጨረሻ ጊዜ ደግሞ በአስቶን ቪላ ነበር የተሸነፈው። ይህ ቡድን አርሰናል እንግዲህ ወደ ሊድስ አቅንቶ በ2022 ቡካዮ ሳካ ባስቆጠረው ብቸኛ ጎል በጣም አስደናቂ ጎል ነበር በዛን ወቅት ያስቆጠረው። ያንን ተከትለው 1-0 ማሸነፋቸው መድፈኞቹ የሚታወስ ነው። ከዛ ውጭ በውድድር ዓመቱ መጀመሪያ ቪክቶር ዮኬሬስ 2 ጎሎችን ያስቆጠረበት የ5-0 የኤሚሬትስ ድል የሚረሳ አይደለም። እንግዲህ በካሪያቱ ጨዋታ ያልነበሩት ሳሊባና ቲምበር ወደ ጨዋታ የሚመለስ ይሆናል። ዲክላን ራይስ፣ ሞሬኖ፣ ዙቢሜንዲም ወደ ጨዋታ የሚመለስ ይሆናል። በመድፈኞቹ በኩል ማክስ ዳውማን ብቻ ነው የማይኖረው። እንግዲህ አቨርትዝ በጣም አስደሳች ብቃት ለአርሰናል ሌላ ጥሩ ግብአት የሚሆን ነው። አንደኛ ከዮኬሬስ ጋር አብረው መደረብ የሚችሉ ፐርፎርማንስን በረገድ አርሰናል የሆነ 4-4-2 የሚመስል ቅርጽን መፍጠር የሚችል ተጫዋች ነው። ሃቨርትዝ በታክቲኩ ረገድ የማይክል አርቴታን ቡድን አለመገመትን ሊሰጥ የሚችል ነው። የአማካይ መስመሩን ማገዝ ይችላል። በግራ የአማካይ መስመር፣ በቀኝ የ10 ቁጥር ሚና መሰለፍ ይችላል። ከዛ ውጭ በ2 10 ቁጥር አርሰናል እንዲጫወትም ሊያግዘው የሚችልበት እድል ይኖራል። ስለዚህ ሃቨርትዝ ከቆመ ኳስ ያለው ጥንካሬም መረሳት የለበትም። ከዛ ውጭ በተቃራኒ ቡድን ስፔሶችን መክፈት ይችላል። በተለይ ለዮኬሬስ ስፔሶችን የመክፈት አጋጣሚን ሊፈጥር የሚችለው ሃቨርትዝ ነው። ምክንያቱም ሐሰተኛ 9 ቁጥር መሆን ብቻ ሳይሆን የ10 ቁጥር ሚናን ለዮኬሬስ የተሻለ እድሎችን መፍጠር እንደሚችል ከዛ ውጭ በሁለተኛው ደቂቃ ራሱ ለዮኬሬስ የፈጠረለትን እድልና ጎል ያስቆጠረበትን አጋጣሚ ስታዩ ኦዴጋርድ እንደዚህ አይነት እድሎችን ፈጣን ውሳኔና ብዙ ንክኪ የማድረግ ችግር ነው ያለበት። ያንን የሚቀንስ ይሆናል ብዬ አስባለሁ። በሊድስ በኩል ካልቨርት ሊዊን መጠንቀቅ ይጠበቅባቸዋል መድፈኞቹ። በተለይ ከህዳር እስከ ታህሳስ 6 ተከታታይ ጨዋታዎች ላይ ጎል ማስቆጠር መቻሉ የሚታወስ ነው። የዳንኤል ፋርካ ቡድን ማንቸስተር ሲቲን በሜዳቸው ኢቲሃድ ስታዲየም ላይ ባደረጉት ጨዋታ ላይ በሁለተኛው አጋማሽ 3-5-2 አሰላለፍ ከተጠቀሙ በኋላ ውጤት መምጣቱን ተከትለው በዛ ፐርፎርማንሳቸው በአሰላለፍ ሂደታቸው በዛ ቀጥለዋል። እንግዲህ በዚህ ስታዲየም ላይ ቸልሲን አሸንፈዋል። ማንቸስተር ዩናይትድ እና እንዲሁም ደግሞ ሊቨርፑል አቻ ወጥተዋል። ስለዚህ ጠንካራ ስብስብ ነው። ቪላ ብቻ ነው በዚህ ስታዲየም ላይ ማሸነፍ የቻለው። ስለዚህ አርሰናል ጥንቃቄን መውሰድ የሚጠበቅ ነው የሚሆነው። ለሊድስ ጥሩ ዜና ጉድመንሰን እና ዳንኤል ጄምስ ከጉዳታቸው እየተመለሱ ነው። የመሰለፍ እድልን ሊያገኙ የሚችሉ ይሆናል ተብሎ ይጠበቃል። እንግዲህ በአርሰናል በኩል ቋሚ አሰላለፉን ይጠቀማል ተብሎ ነው የሚጠበቀው። አንደኛ ዴቪድ ራያ ግብ ጠባቂ ነው ይጀምራል። ቲምበር፣ ሳሊባ፣ ገብርኤል እና ካላፊዮሪ። በተለይ የቲምበር እና የካላፊዮሪ በሁለቱ መስመሮች መመለስ በጣም አስፈላጊ ነው። ለአርሰናል ዘንድሮ ውድድር ዓመት ትልቁ ጥንካሬው የሁለቱ የመስመር ተጫዋቾች ነው። ምክንያቱም በተለይ ካላፊዮሪ ወደ አማካይ መስመር አርሰናል ኳሶችን በሚፈጥርበት በኩል ከኳስ ጋር ያለው ሂደት ኤክስ ፋክተር ያለው ተጫዋች ነው። ማለትም ከምንም ነገር የሆነ እድል መፍጠር የሚችል ተጫዋች ነውና ለጋብርኤልም ሽፋኖችን መስጠት የሚችል ነው። በዘንድሮ ውድድር ዓመት በጣም ጥሩ ብቃት ላይ ካሉ ተጫዋቾች ውስጥ አንዱ ነው። ቲምበር ሌላኛው ነው። ቲምበር በግራ መስመር ላይ የተጠቀሙት እንግዲህ ጥቅሙን አርሰናል እንዳያይ እያደረገው ይገኛል። በቀኝ መስመር ላይ ሲሰለፍ የተሻለ ብቃቱን ያሳያል። ራይስና ዙቢሜንዲ በሳምንቱ አጋማሽ ረፍትን አግኝተዋል። አሁን በጥሩ ብቃት በጥሩ ኢንተንሲቲ ይህንን ጨዋታ ለማሸነፍ የሚያደርጉት ጥረት ይኖራል። በኔ እይታ እንግዲህ በ10 ቁጥር ሚና ላይ ከኦዴጋርድ ይልቅ ኤዜ ቢሰለፍ የሚል እይታ ነው ያለኝ። ኤዜ የተሻለ የማጥቃት ቅርጽን የሚሰጥ ነው የሚሆነው። የተሻለ እድሎችን የመፍጠር አቅምም ክህሎትም አለው። ስለዚህ ኤዜን መጠቀም አርሰናል ውጤታማ ያደርገዋል ብዬ አስባለሁ። ኦዴጋርድ ተቀይሮ ቢገባ አትሊስት ረፍትም ቢያገኝ በሳምንቱ አጋማሽም ሌላ አርሰናል ተጠባቂ የሆነው የኤሚሬትሱ ጨዋታ አለበት። ስለዚህ ኤዜን ማሰለፍ አንዱ አማራጭ ይሆናል ብዬ አስባለሁ። ቡካዮ ሳካ የሚመለስ ይሆናል። ዮኬሬስ እና ሊያንድሮ ትሮሳርድ። ያለበለዚያ ግን አንዱ አማራጭ የሚሆነው ኤዜን ወደ ግራ መስመር መውሰድ ነው። ነገር ግን ኤዜና ካላፊዮሪ ደግሞ በግራ መስመር ላይ መሰለፍ አይችሉም። ምክንያቱም ኤዜ ወደ ኋላ ሲመለስ ትራክ ሲያደርግ ከካላፊዮሪ ከትሮሳርድ ጋር ነው የሚጣጣመው። ኤዜ ከሂንካፔ ጋር የተሻለ ጥምረቶችን ሊፈጥሩ ይችላሉ። ስለዚህ አርሰናል የሆነ ያክል ማይክል አርቴታ አዳዲስ ነጥቦችን አዳዲስ ሀሳቦችን ይዞ ሊመጣ የሚችልበት ጨዋታ ይሆናል ተብሎ ይጠበቃል። እንግዲህ ቅዳሜ ምሽት 12 ሰዓት የሚደረግ ጨዋታ ነው። ውድ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።